ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ውድ ቤተሰቦቼ ዛሬ እንግዲህ በዳኒ ቤት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እና ተመልሼ እመጣለሁ። አብራችሁ ቆዩ። ይሄን ያው ዛሬ ፍላጎትሽ ምንድነው? ዛሬ ጠራችሁ ለምንድን ነው? እኔና ዳኒ ነው የጠራናችሁ ሁለታችሁንም። ለምንድነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምኩ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት። ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ሄር ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው ወይንስ ምንድን ነው ፍላጎትሽ? ያንቺን ፍላጎት ነው የማወቅ የምፈልገው ማለት ነው። አሁን የጊዜ የዳኒ ሀሳብ ሳይሆን ያንቺን ሀሳብ ነው። ውድ ቤተሰቦቼ ዛሬ እንግዲህ ዳኒ ቤት የተለቀቀው ቪዲዮ እንዳየነው ከሆነ ዳኒና ቡዜ ማንን ቀጥረው ነበረ? አብርሽና ሄርሜላን ቀጥረው ለማውራት ሞክረው ነበረ። ግን ቀጠሯቸው ምንድነው? ውሸት፣ ሰው ማጋጨት፣ ሰው ማጣላት፣ ሰው ማባላት፣ ትዳር ማፋታት፣ የማይጠቅም ነገር ለማውራት። የምሬን ነው። የበቃ የሽንፈት መጨረሻው የእውነት ስትወጣ የምትገለጠዋ ነገር በመጨረሻም ውድቀታችን ሲመጣ የምናረገው ሲጠፋን የምናረጋቸው ነገሮችን በትክክል ዛሬ እነ ቡዜ ሲያሳዩን ነበረ፣ እነ ዳኒ ሲያሳዩን ነበረ። እኔ ስማቸውን እንኳን ባልጠራው ደስ ይለኝ ነበረ። ምክንያቱም ምግባራቸው፣ ስርዓታቸው፣ አነጋገራቸው፣ ህይወታቸው በጠቅላላ በውሸት፣ በማስመሰል፣ በምቀኝነት፣ በተንኮል፣ በአጠቃላይ መጥፎ ነገር በሚባል ነገር ውስጥ ያሉ ሰዎች ናቸው። ምክንያቱም ስለ ሰው መጨነቅ የሌላቸው፣ ስለ ሰው ማሰብ የሌላቸው፣ ስለ ትዳር ማፍረስ የሚያወሩ፣ ስለ ትዳር መገንባት ሳይሆን ስለ ትዳር መፍረስ ጥቅም ትዳርን እንዲፈርስና ባልና ሚስት እንዲፋቱ ልጅ ለብቻው እንዲያድግ ለማበረታታት የሚጥር ቪዲዮ ነው ዛሬ ሲሰሩ የነበሩት። ምንድነው ሐሳባችሁ? ምንድነው ዓላማችሁ? ምንድነው እቅዳችሁ? ለምንስ ነው እንዲህ ልታደርጉ የምትችሉት? ለምንድነው የምትጫወቱብን? ምንም አያውቁም ብላችሁ ነው? ምንም አይፈጥሩም ብላችሁ ነው? ምንም አይገባችሁም ደደብ ናችሁ እያላችሁ ነው? ቆይ ምንድነው ጥቅማችሁ? እኔ አልገባኝም። ቡዜ ምን ስትይ ነበር ባለፈው? እኔ አብርሽ ጤናው እስኪ መለስ ነው እንጂ ከዚህ በኋላ በሱ ህይወት ላይ ምንም የመግባት ጣልቃ የመግባት ፍላጎት የለኝም ስትይ ነበር። እሺ አልን፣ እሱን ተውን። ከዛ በኋላ ባለፈው ምን ስትይ ነበረ? ሶስተኛ ወገን በማንም ቦታ መግባት የለበትም ስትይ ነበረ። ዛሬ ምን ነበር ስታደርጊ ነበር? አንቺ አምስተኛ ነሽ፣ ስድስተኛም፣ ሰባተኛም፣ ስምንተኛም፣ አስረኛም ሆነሽ ነበር የመጣሽው ከዳኒ ጋር። ከዛ እንደ ወንድ ቆፍጠን የማይለው ምን ማውራት እንደማይችለው በቃ ስለሚያደርገው ነገር የማያውቀው ዳኒን ይዘሽ መተሽ የማይሆን ነገር ነበረ ስታወሪ ነበረው። ቆይ እኔ እምላችሁ ምንድነው ሐሳባችሁ? ቆይ ለምንድነው በአቋማችሁ መጽናት ያቃታችሁ? ለምንድነው እውነቱ ሊመጣ ሲል ሁላችሁ መንቀጥቀጥ የያዛችሁት? የማይሆን ነገር መፍጠር የጀመራችሁት? ስም ማጥፋት የጀመራችሁት? አሁን በግልጽ እኮ ሩታን እየተናገርሽ ነው። ደስታ እዚህ ነበረ፣ አንተ የምትደስተው በቃ ሐሴት የምታረገው ሁሌ ደስተኛ የምትሆነው እዚህኛው ቤት ነበረ ብለሽ ስትናገሪ ነበረ። አንቺ በጣም ማለት ነው እንደ ትልቅ ሰው እንደ ልጅ እንዳለው ባለትዳር እንደሆነ ሰው የምር የምትናገሪውን ነገር ታውቂዋለሽ? የምር አስተሳሰብሽ ልክ ነው? አእምሮሽ ልክ ነው? ጤናሽ ልክ ነው? ቆይ አንቺ በዚህ ምንድነው የምታተርፊው? አብርሽ ለምን በራሱ እንዲወስን አታረጊውም? ያንቺ ንግግር፣ ያንቺ ቃላቶች፣ ያንቺ ሁኔታዎች እሱ ላይ ተጽዕኖ እያደረግሽ ልጁ ህይወቱ እንዲበላሽ እያደረግሽ ነው። እየጠቀምሽው አይደለም። ጣልቃ እየገባሽ የሰውን ትዳር እየበጠበጥሽ ነው። ልጅቷ እኮ ቆርጣለች። ከዚህ በኋላ አልፈልገውም ብላ በራሷ ወስናለች። ውሳኔዋን ሽረሽ ለምንድን ነው የማይሆን ነገር ለመፍጠር እንደዚህ ቀጠሮ ይዘሽ የምትከራከሪው? እንድትነጋገሩ፣ እንድትወያዩ፣ በሰላማዊ መንገድ እንድትጨርሱ ምናምን ምን አገባሽ? ምን አገባሽ? ሌላው ምን አገባ ስትይ ነበር አይደለ? ኤፊም ምን አገባ፣ ዴቭን ምን አገባ፣ ቤተሰብ መግባት የለበትም አያገባውም ስትይ ነበር አይደለ? ዛሬ ምን ታይቶሽ ነው እነዚህን ነገሮች ለማውራት ያነሳሳሽ?
አንቺ ማነሽ? ምን አገባሽ? ከቤተሰቡ ትበልጫለሽ፣ ከወንድሞቹ የነሱ ታላቅ ነሽ እንጂ የታናሽ ታናሽ ነሽ። ዛሬ ልንገርሽ፣ ምክንያቱም ታናናሾችሽ የሚናገሩትን ያውቃሉ። ሲገባቸው ነገሮችን ወደ ገባውና ትክክል ወደ ሆነው መንገድ ይሄዳሉ። አንቺ ግን እየተንሸራተትሽ የሰውን ትዳር እየበጠበጥሽ እያበላሽሽ ከማንም ጋር እየተሰበሰብሽ ምንድን ነው? ቆይ እኛ መጫወቻ አለን እንዴ? መቀለጃ አለን እንዴ? አናቅም እንዴ? እንዲህ ይሄ እኮ ተራ ነገር አይደለም እያረግሻለሽ። ዳኒ ምንድነ? ባለፈው ምን ስትል ነበረ? ማነች ሄርሜላ እንደዚህ አድርጋለች ብያለ አልልም፣ ሩታም አርጓለች አልልም። ስለዚህ እኔ ሁለቱም ወይ ሩታ ጋር ወይ ሄርሜላ ጋር ሁን አልልም ስትል የነበረው ሰውዬ ዛሬ ከሄርሜላ ጋር ሲጣላ መተ የምታንሾካሹከው የምታስመስለው ይሄ የምትቀባጥረው የሆነ ወይኔ ወንድ ልጅ እንደዚህ የምትለው ምንድነ? ግን አንተ ምን አገባ? ለምን አስሬ ተዋሹናላችሁ? ለምን አስሬ ወደ ኋላ ተመልሱናላችሁ? ለምን እንድንሳደብ ክፉ ነገር እንድናገር ክፉ ቃል እንዲወጣ ለምንድን ነው የምታረጉን? ሐሳባችሁ ምንድን ነው? ትፋችሁ ምንድን ነው? ይሄ እኮ ትዳር ነው፣ ህይወት ነው። የሰው ህይወት እኮ ነው። ይሄ ቃቃ ጨዋታ አይደለም። በልጅነታችሁ ተጫውታችሁ ከሆነ ያ ቃቃ አይደለም። ይሄ ህይወት ነው። ይሄ እኮ ሀገር ነው። ትንሹ ሀገር ነች ቤተሰብ። ስለዚህ ምን እያረጋችሁ ነው ያላችሁት? ቆይ አልገባኝም ቡዜ። ፍላጎትሽ በቃ በግልጽ እኮ አሳይተሽናል እኮ። ዛሬ አይደለም እኮ ያሳየሽን። ስትዋሽን ሸርተት እያልሽ እየተደበቅሽ ነገሮችን ለማስተካከል አንቺ መሀል ሰፋሪ ለመሆን ስትጥሪ ነው እንጂ እኮ እኛ በግልጽ እኮ የአንቺን ፍላጎት የአንቺን ዓላማ በትክክል እኮ ቀድመን አውቀነዋል፣ ተገንዝበነዋል፣ ገብቶናል። ግን ቀን ሲደርስ እውነታው ትወጣለች ብለን ነበረ ዝም ያልንሽ። ዛሬም በትክክል ሩታን እንደምትጠያት እንደማትወጃት አብርሽ ከሄርሜላ ውጪ ከማንም ጋር እንዳይሆን ስትፈልጊ እንደነበረ ስታወሪው እንደነበረ ስትመክሪው እንደነበረ በትክክል ስማቸውን ስታጠፊ እንደነበረ እውነታውን እኔ ጋር ነው ያለው ብለሽ ስትዋሽው እንደነበረ በትክክል እኮ ዛሬ አወራሽ። አንሸራተተሽ አጅሽ ተያሽ። በቃ ወዴትም እንዳትጂ ተያሽ። ምን ልትመልሽለት ነበር? መመለስ እኮ አቃተሽ። በቃ ግራ ገባሽ ብዬ ነበር። እኔ ደግሞ አልዋሽም አላልሽኝም። ያልሽኝ ምንድነው? አንተ እውነቱ ላይ ድረስበት፣ እኔ ቪዲዮን አሳይቼሃለሁ ነው አይደል ያልሽው? ስትዩ እኔ እውነቱን ነው መናገር የምፈልገው። ያልሽኝ ይሄ ነው። ዛሬ ላይ ተነስተሽ ከሄርሜላ ቆርጣ ስትሄድ ለምንድነው ዛሬ ላይ መተሽ ሄርሜላ ንጹህ ነች የምትይኝ? ለምን ኤፊና ሩታ ያኔ አጥፍተዋል፣ እነሱ ናቸው እነዚህ ነገር ያረጉብኝ እንድታመም ያረጉኝ ብለሽ ለምን አልነገርሽኝም? እውነታው አንቺ ጋር ካለ ብሎ ጠየቀሽ እኮ። አየሽ፣ እውነታ አንቺ ጋር የለችም። አንቺ ሰውን ማጣራት፣ ሰውን ማጋደል፣ ትዳርን ማፋታት። አሁንም ልጠይቀሽ፣ ይሄ ነገር አንቺ ላይ ቢሆንስ ምን አይነት ስሜት ነው የሚሰጥሽ? ይሄ ልጅ እኮ ይኖርሻል፣ ልጅ አለሽ አይደለ? ታድጋለች እኮ። ልጅሽ ላይ ቢደርስ ምንድነው ስሜቱ የሚሰጥሽ? እርግዝናን ታውቂዋለሽ አይደለ? ልጅም መውለድን ታውቂዋለሽ አይደለ? እስቲ በእርግዝና ሰዓት ሴት ልጅ ምን እንደምትፈልግ ታውቂያለሽ አይደለ? ስለዚህ ስለምታውቂ ሄርሜላ ሳይሆን ሩታ ስታለቅስ ስታረባ ጨጓራ ታምሜ እንደዚህ ሆኜ ስትል አንቺ እርጉዝ ሆነሽ ባልሽ ባይንከባከብሽ ባልሽ አጠገብሽ ባይገኝ ምን አይነት ስሜት ነበር የሚሰማሽ? ቆይ አንቺ እንዴት ነው የምታስቢው? እንደ ትልቅ ለምንድን ነው የማትሆኚው? ትልቅነት አንቺ ይሄ ምንድን ነው የሚባለው? ከወፈሩ ሰው አይፈሩ ምንድን ነው የሆነ ምን ብዬ ስም እንደምሰጥሽ ግራ ገባኝና በጣም ተዳፈርሽ። በጣም መስመር እያለፍሽ ነው። የህይወት መስመርን እያለፋችሁ ነው። በጣም ማለት ነው እየወረዳችሁ ነው። ቆይ ምን እንማር? እሺ ከእናንተ ምን እንማር? ትዳርን አፋርሶ ሌላ ሰው አምጥቶ ማጋባትን፣ ሰው በቃኝ ያለን ሰው አምጥቶ ወደ ሌላ መስመር መውሰድን። እንዴት ነው? ትዳር አላችሁ፣ ህይወት አላችሁ። ለምንድን ነው ይህን ነገር ማስተዋል ያቃታችሁ? ልቦናችሁ ምንድን ነው የሚያስበው? ህሊናችሁ ምንድን ነው የሚያስበው? ነግበኔ ለምንድን ነው ብላችሁ ማታስቡት? በዙሪያችሁ እህት አላችሁ፣ ወንድም አላችሁ፣ ጓደኛ አላችሁ፣ ሴትም ሆነ ወንድ ቤተሰብ አላችሁ፣ እናት አላችሁ። እህታችሁ ላይ ባይደርስ እናታችሁ ላይ ቢደርስ እንዴ እናንተ ላይ ቢደርስ ይሄ ስሜት የምር ያስደስታችኋል ወይ?
ዳኒ መልስልኝ። አንተ የምር ግን እንደ ወንድ ቆፍጠን ማለት አቅቶ ነው? እንደ ተራ እንደማንም ምንም መናገር የማይችል አስተሳሰብ እንደሌለው ሰው እየዋሸ እዚህም እየገባ እዛም እየገባ ነገሮችን ማበላሸት ካንተ ይጠበቃል? ልክ ነኝ ብለህ ነው የምታስበው? ባለፈው ተስተካከለ ብለን ስናስብ ዛሬ የሌለ ጭቃ ውስጥ ገባ። እናንተ ልንገራችሁ፣ የጭቃ ውስጥ እሾህ ናችሁ። በእውነት ነው የሚለው። ሰው በሰላም እንዳይኖር፣ ሰው በፍቅር እንዳይኖር፣ ሰው ጭንቅላቱ እንዳይሰራ የምታረጉት እናንተ ናችሁ። አሁንም ልንገራችሁ፣ አብርሽ ጤነኛ ነው እያላችሁ ጤነኛ ነው ብላችኋል አይደለ? ወደ ጤናው ተመልሷል እያላችሁ ነው አይደለ? አሁንም አብርሽ ወደ ጤናው ተመልሶ ከሆነ ወደ ጤናው የበለጠ እንዳይመለስ፣ በራሱ እንዳይወስን፣ በራሱ አመለካከት፣ በራሱ አስተሳሰብ፣ በራሱ ውሳኔ እንዳይወስን እያረጋችሁ ያላችሁት እናንተ ናችሁ። ተጽዕኖ እያረጋችሁበት ያላችሁት። ቡዜ ከወደ ውጭ ሀገር እንዲሄድ አሰብሽ፣ መከርሽው። አንቺ ባለፈው ስትይ ነበር እኮ እኔ ከሩታ እንዲለይ አልፈልግም፣ ከኤርሜላም እንዲለይ አልፈልግም፣ እንደዛ አይደለም ፍላጎቴ፣ ግን በቃ ወንድሜ ጤናው እንዲመለስ ነው ምናምን ስትይ ነበር እንዴ? ለምንድን ነው ዛሬ ተነስተሽ ሄርሜላ ስታለቅስ እኮ እኛም ቪዲዮአችንን መለስ ብለን ማንም ቢያየው ያየን ኦዲንስ ቢያየው አንቺን ብታይ እኮ ትላንት ምን ስንል የነበረው እንደ ሰውኛ ማንም ሲያለቅስ፣ ማንም ሲከፋ፣ ማንም በደል ሲደርስበት፣ ማንም ሲሰቃይ፣ ማንም ክፉ ነገር ሲደርስበት ማንም አይደሰትም። ግን እውነት መውጣት ካለባት እውነቱ መውጣት አለበት። ነገሮች መስተካከል ካለባቸው ነገሮች ማስተካከል አለባቸው ብለን ስንከራከር ነበረ አይደል? አንቺ ግን ማለት ነው አሁንም ጭራ የሰይጣን ጭራ እየሆንሽባቸው ነው። ይቅርታ ለቃሉ። ለምንድን ነው መስተካከል ያቃተሽ እንዴ? አንቺ እንደ ታላቅ እኮ ነገሮችን ማስተካከል፣ ዋሽቶ ማስታረቅ የሚባል ነገር እኮ አለ። ዋሽቶ ማስታረቅ እየቻልሽ አንቺ የምር የማይሆኑ ነገሮች ስም እያጠፋሽ፣ የሰውን ስም እያጠለሸሽ እያቆሸሽ፣ ኤፊን ወንድምሽን እንደዛ እያረግሽ ከሰዎች ጋር እያጣላሽው፣ ከኦዲየንስ ጋር እያጣላሽው፣ ሩታ በሰው እንድትጠላ እያረግሽ ስሟን እያጎደፍሽው፣ በክፉ ነገር እንድትነሳ ቀና ብላ እንዳትሄድ፣ አጎንብሳ እንዳትሄድ፣ በስርዓት ልጇን እንዳታሳድግ ለማድረግ እየጣርሽ እኮ ነው ያለሽው አንቺ። እሷ እኮ ጀግና ስለሆነች፣ ጠንካራ ስለሆነች፣ ብልህ ስለሆነች፣ ነገሮችን እንዴት ማከናወንና ማስተዋል እንደምትችል ስለምታቅ ነው እንጂ በአንቺ መርዝ፣ በአንቺ በሽተኛ በምታረጋቸው ነገሮች፣ በምትናገሪያቸው ነገሮች እኮ ልጅቷ ዛሬ እዚህ ላይ አትቆምም ነበር፣ ልጇን አታሳድግም ነበር። አሁንም ይኸውልሽ ማንም ማለት ነው የማንንም ህይወት ሊመራ አይችልም። አንቺም የአብርሽን ህይወት የመምራት ምንም ችሎታውም አቅሙም ምንም የለሽም። ሌላውንም ልትቃወም የሚችይበት ምንም አቅሙ የለሽም። አንቺ ከሌሎች የተለየሽ አይደለሽም። አንድ የአብርሽ እህቱ ነሽ። ለወንድምሽ ጥቅም ከሆነ አሁንም ልክ አይደለሽም። ለሄርሜላ ጥቅም ከሆነ አሁንም ልክ አይደለሽም። ሁልጊዜ ተዋሻለሽ፣ ትዘባርቂያለሽ። እኔ እውነቱ ብቻ ነው ወንድሜ ጤና እንዲመለስና እውነት ያለበት ቦታ ብቻ ነው እመውለውት ያለሽ። የሄርሜላ እውነትና ልክነት የተሰማሽ አብራሽ ስለምትሆን፣ ከአንቺ ጋር ስለምትዋራ፣ ከአንቺ ጋር ስለምትነጋገር፣ ቤቷ ስትመላለሽ የሆነ ነገር ደህና ምግብ ትሰራልሻለች ማለት ነው። ምንድን ነው የምታደርግልሽ? የተለየ እንክብካቤ ታደርግልሻለች? ልጆችሽ በእሷ ገንዘብ ነው የሚያድጉት? ቤተሰብሽ በእሷ ነው የተቋቋሙ ወይስ ሌላ ምንድን ነው የምታደርግልሽ? አንቺ የተለየ ሄርሜላን ወደሽ ሩታ እንድትጠላና በሰዎች ዘንድ ያላት ነገር እንዲጠላሽ የምታደርጊው አንቺ ማን ስለሆንሽ ነው? ኧረ ተው እንዴ! እኛ እናውቃለን እኮ፣ እኛም ሰው ነን እኮ፣ ከሰው ልጅ ነው የተፈጠርነው እንዴ። እናንተ የምር ተወልዳችሁ ነው ወይስ በቅላችሁ ነው እንዴ? ኧረ ከሰው አስተሳሰብ ውጪ እየሆናችሁ ነው፣ መስመራችሁን እያለፋችሁ ነው። እንዴት ነው የምታስቡን? እንዴት ነው አእምሯችሁን የገነባችሁት? እንዴት ነው ሰው እሺ ከዚህ ከእናንተ ምን ልማር? መዋሸትን፣ ሰው ማጋደልን፣ ትዳር ማፋታትን፣ ማጣላትን፣ የትኛውን እሺ ልማር? የትኛውን እሺ ይዤ እኔ ልማር? ከኔ የበለጠ ብዙ ሰዎች አሉ። ከኔ ብዙ
ከኔ ጥያቄ የበለጠ የሚጠይቋችሁ ሰዎች አሉ። ለዛ ጥያቄ መልስ የሚሆን ነገር ለምንድን ነው የማትሰሩልን? ጥያቄያችን ይሄ ነው። ጥያቄያችን ይመለስልን። አሁን እያረጋችሁት ያላችሁት እንድንሰድባችሁ ነው፣ እንድንጠላችሁ ነው፣ እንድንነቅፋችሁ ነው እንጂ እንድናግዛችሁ፣ እንድናበረታታችሁ፣ በመልካም መንገድ እንድንመራችሁ አይደለም እያረጋችሁት ያላችሁት። ኧረ ያስበላል። በስመ አብ ወወልድ ወመንፈስ ቅዱስ ያስበላል። ይሄ በእውነት ነው የምላችሁ። አብርሽ ላይ መተት ከተደረገበት በላይ እናንተ ናችሁ መተተኞች። ዛሬ ልንገራችሁ፣ መተት እያደረጋችሁት ያላችሁት እናንተ ናችሁ። መተት እያላችሁ የኖራችሁት ሰዎች፣ አረ ከዚህ ቆሻሻ ህይወታችሁ ውጡ። ሲቁም ነገር ይኖራችሁ፣ ዓላማ ይኖራችሁ፣ እቅድ ይኖራችሁ፣ እውነት ይኖራችሁ፣ ሰው ማዋደድ፣ ማፋቀር፣ አንድ እንዲሆን ማድረግ፣ ትዳር እንዲቆም ማድረግ፣ ትዳር እንዲፈርስ ሳይሆን ትዳር እንዲቆም ማድረግ፣ ባልና ሚስት ልጃቸውን እንዲያሳድጉ ለልጃቸው አስቡ። እናንተም ልጅ አላችሁ፣ እስቲ ለልጃችሁ አስቡ። እናንተ በሰላም እየኖራችሁ የሌላውን ትዳር መበጥበጥ የለባችሁም። ትዳርን በትግል አይደለም። አብርሽ ምን እየሆንክ ነው? አብርሽ ኧረ ተው፣ ወደ ጤና ተመለስ። ሄርሜላም እየነገረች ነው፣ እያንቀላፋ ነው እንጂ ማድረግ የምትችለውና የምትፈልገውን ነገር ታውቃለህ ብላለች። ስለዚህ አታንቀላፋብን። እውነቱን በቃ የምትፈልገውን ነገር አድርግልን። መሀል ሰፋሪ ሆነ እንደምትፈልገው እንትን አትበል። እዚህም እዛም እዛችም ጋር ሁሉም ጋር የምትሄደው ነገር ለአንተ ለህይወት ጥቅም የለውም። ትርጉም አይሰጥህም፣ ጤናም አይሰጥህም፣ መልካምነትህን አይገልጽልህም። ስለዚህ ለመልካም ነገር ከሆነ ይህን ነገር እያደረክ የሆነ ካለ እውነታ ካለ ፍቅር የምትፈልግ ከሆነ የምትፈልጋቸው ከሆነ የምትፈልጋት አንዷ ከሆነ በቃ እስቲ ፍላጎትን አሳየንና እኛም ሌላ ነገር እንዳናወራ አርገን። አሁን ግን መማገጥ መወስለት ነው እየሆነ ያለው። ስለዚህ ይኸውላችሁ ከዚህ በኋላ እንሳደባለን፣ ክፉ ነገር ማናገር ካለብን እንነጋገራለን፣ እስከ መጨረሻው ጥግ ድረስ እንፋለማለን። ቁም ነገር እስኪኖራችሁ ድረስ፣ መስተካከል እስክትችሉ ድረስ፣ እውነት እስኪወጣ ድረስ፣ የሆነ ነገር ጀምራችሁ የሆነ ነገር እስከማሰሩብን ድረስ፣ ስለ አንድ ነገር እውነታው ሳይወጣ ሌላ ነገር ውስጥ ከምደባብሳችሁ የሆነ አተራምሳችሁ ሾርት ሚሞሪ እንዳለን ሰዎች ከማድረግ እስክትቆጠቡ ድረስ እንታገላችኋለን። ለማንኛውም ቤተሰቦች አሁን ለእውነት እንቁ፣ ለትክክለኛ ነገር እንቁ። ለሚዋሹ ትዳርን ለሚያፈርሱ ሰዎች ጎበዝ፣ ጀግና፣ የንትና ወንድም ጀግና፣ የንትና እህት ጀግና አትብሉ። ጀግንነት በዚህ አይወሰንም። ስለዚህ ዛሬ በጣም ተናድጄ ነው የመጣሁት። በጣም ነው የምታስጠሉት፣ በጣም ነው ብትደብሩት። ስለዚህ ቤተሰቦቼም እባካችሁ ስለ እውነት እናውራ፣ ስለ እውነት እንቁም። ዛሬ የፈጠርናት ዛሬ ያበላሸናት ነገር ለነገ መልካም ነገር አይፈጥርም። ይሄ ትልቅ ነገር አይደለም። እየሰራ ነው ያለነው ነገር እያበላሸነ ነው። አብርሽ የሩታ ሁን አይደለም ሁልጊዜ ይል ነበረ። አብርሽ የሩታ ነው፣ ሩታም የአብርሽ ነች እል ነበረ። ሩታም የራሷ ነች፣ አብርሽም የራሱ ጉዳይ ብዬ ነው ዛሬ የምጨርሰው። ለማንኛውም ውድ ቤተሰቦቼ እናንተም የሚመለከታችሁ እውነት ብቻ ብትመለከቱ ደስ ይለኛል። ለማንኛውም ይሄ ዴፍቲዩብ ነው። ዴፍቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እየሆናችሁ ስለ እውነት የምትቆሙ ብቻ አላማ ያላችሁ ብቻ የምሬን ነው የምላችሁ። እስቲ ኮሜንት ላይ ገብታችሁ እስቲ የምትፈልጉትን ነገር ተናገሩ። ዝም አትበሉ። በድብቅ የተሸፋፍሎ የሚያልፍ ነገር አይጠቅመንም ለህይወታችንም። ስለዚህ ሁላችንም ለእውነት መቆም አለብን ብዬ አስባለሁ። ሩታም ንጽህናዋ መታወቅ አለበት፣ ክብሯን መጠበቅ አለባችሁ። ስለ ትዳር እውነትን መናገር አለባችሁ። ስለ ሁሉም ነገር አመሰግናለሁ። ቤተሰቦቼ ግን እወዳችኋለሁ።